ሁላችንም ከኔ ጋር መጽሐፍ ቅዱሳችን መጽሐፍ መሳፍንት ምዕራፍ 11 እናውጣ። መጽሐፍ መሳፍንት ምዕራፍ 11 ሁላችንም ቢያንስ 20-30 ደቂቃ ይሄንን ክፍል ከኔ ጋር ስሙና ከዛ በኋላ እጸልይላችኋለሁ። ቃል ለመስማት ቦታ ለጠበበው ሰው ትንቢት የለኝም። ሊጨምር ያው ነው ሊጨምር ቃል ለመስማት ቦታ ለሞላ ሰው ትንቢት የለኝም። ሰምታችሁኛል ወይ? መሳፍንት ምዕራፍ 11 ከቁጥር 1 ባለው ክፍል እናወጣና በጣም ደስ የሚል ጊዜ እናሳልፋለን። በጣም የተወደዳችሁ ጉባኤዎች ናችሁ፣ ህዝብ ናችሁ። እግዚአብሔርን ለመስማት ካላችሁበት በዚህ ሰዓት ስለተሰበሰባችሁ በጣም ደስ ብሎኛል። መጽሐፍ ቅዱስ ላይ አንድ ቀን ሞዓብ ምድረ በዳ ላይ እስራኤላውያን ተቀመጡ ይላልና ልክ በተቀመጡ ሰዎችን አይቶ የአገሪቱ ፕሬዝዳንት ተቆጣቸው ይላል። አይቶ ተናደደ ይላል። እስራኤላውያን ልብሳቸው ለመቀየር ምግባቸውን ቀይሮ ለመብላት የሆነ ነገር ለማድረግ ምንም የተመደበላቸው ባጀት አልነበራቸውም። ነገር ግን በጀርባቸው ላይ ያለው ኪዳን ሰይጣን አይቶ እንድናደድ ያደርጋል። በምድረ በዳ ላይ ቢቀመጡ ሞገሳም ናቸው። እዚህ ቤት ሰው ቢኖር አሜን ይላል። ምንም ነገር የዘመናት ልብስ ቢለብሱ ሲቀመጡ የመንደር ሰው አይደለም፣ ዋናውን ያስደነግጣሉ። ሁለት እጅን ከፍ አድርግልኝ ሊባርክ። ከዚህ ሰዓት ጀምሮ ደክሞ ከተቀመጥክበት ስትነሳ የሚከስ ሁሉ ይናደዳል። ከኔ ጋር መጽሐፍ ቅዱሳችን እንደዚህ ይላል። መሳፍንት መጽሐፍ ምዕራፍ 11 ከቁጥር 1 መጽሐፍ ቅዱስ ማንበብ ስለሚፈልግ እኔ በማገለግለው ቸርች ሰው ሁሉ በእግሩ ይቆማል። እናንተስ በደግ በሉልኝ። መሳፍንት ምዕራፍ 11 ከቁጥር 1 ላይ ያለው ክፍል እንደዚህ ይላል። ገላኤዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበር። ገላድም ዮፍታሔን ወለደ። የገላድም ሚስትም ወንዶች ልጆችን ወለደችለት። ልጆቿን ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና አባታችን ቤት አትወርስም ብለው አሳደዱት። በደንብ ስሙኝ። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምንቶች ሰዎች ተሰብስበው ዮፍታሔን ተከተሉ። ምን አይነት ሰዎች? በጌታ አውራልኝ። ምን አይነት ሰዎች? ምናምንተ ሰዎች ተከትለው ዮፍታሔን ተከተሉት። ከዚያ ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበረ። የአሞን ልጆች ከእስራኤል ጋር በተዋጉ ጊዜ የገላድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ምናችን? በጣም ወዳችኋለሁ። እንደዚህ መልሱልኝ። ምናችን ሁን? አለቃችን ሁን አሉት። ቁጥር 7 ዮፍታሔም የገላድን ሽማግሌዎች የጠላችሁኝ፣ ከአባቴ ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የገላድም ሽማግሌዎች ዮፍታሔን ከእኛ ጋር እንድትወጣ ከአሞን ልጆች ጋር እንድትዋጋ፣ ስለዚህ አሁን ወደ አንተ ተመልሰን መጣን። በገላድ ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። ዮፍታሔም የገላድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔር በእጄ አሳልፎ ብሰጣቸው እኔ አለቃችሁ ይሆናለሁ አላቸው። የገላድ ሽማግሌዎች ዮፍታሔም እግዚአብሔር በመካከላችን ምስክር ይሁን፣ በእርግጥ እንደ ቃል እናደርጋለን አሉት። እንጸልይ አንድ ደቂቃ። ብሬካዲያ ሶፕራሊ ፌዲያዳ ባሸላቲ ያዳባሶና ከዘመናት በፊት የተጻፈልን ይሄ ቃል ዛሬ ለምን በዚህ ቤተክርስቲያን በዚህ ብላቴና ላይ እንድነገር ተፈለገ ለምትሉ ሰዎች መልእክት ከማምጣት በፊት እግዚአብሔር ከዘመናት በፊት የተደረገልን የተጻፈልን ቃል በሕይወታችን
ትምህርታችን እንደገና አላባስ በሌላ መገለጥ ያስረዳናል። አሜን። ጸሎት በጌታ በኢየሱስ ክርስቶስ ስም በዚህ ቃል አስደንቀን። አሜን። በጌታ በኢየሱስ ስም በዚህ ቃል አስደንቀን። አሜን። ሃሌሉያ። ለትምህርታችን ተጽፏልና ዛሬ በዚህ ቃል ምክንያት በአንድ ቤት ውስጥ ታላቅ ታምራት ይሆን። እንደዚህ ብዬ ስጸልይ እግዚአብሔር ለአንድ ሰው የማይመለስ ክብር ወዳለበት መንገድ ሲከፍትለት አያለሁ። ለአንድ ሰው የማይዘጋ ደጅ ሲከፍት አያለሁ። እርግማን ከዙሪያችን ለዘላለም የተመታ ይሆን። የክፉ ውጊያው ምክርን የትኛውም አይነት ከነ እጃቸው ስራ ጋር ይጠመዱ። የማይቀና አሜን ይላል። ፍላጻው ወደ ላኪው ይመለስ። ፍላጻው ወደ ላኪው ይመለስ። ፍላጻው ወደ ላኪው ይመለስ። በሽታ ወደ ላኪው ይመለስ። ያንተ ቢሆን አሜን ይልሃለሁ። ይኸው የትኛውም አይነት ጉስቁልና ወደ ላኪው ይመለስ። አማኝ ካለ ከኔ ጋር ከፍ ባለ ድምፅ ወደ ላኪው ተመለሰ ይበለኝ። ትገምልኝና ወደ ላኪው ተመለሰ ይበለኝ። ሃሌሉያ። እንወድሃለን። አስተምረን ቅዱስ ብላቴና በኢየሱስም አሜን። እያጨበጨባችሁ ቁጭ። ክብር ለኢየሱስ ይሁን። ሰዓት ከርኩ ምልክት ታሳየኛለህ። እዚህ ጋር ያላችሁ ሰዎች ይህንን ክፍል ከኔ ጋር እንድትሰሙ ፈልጋለሁ። መጽሐፍ ቅዱስ መሳፍንት መጽሐፍ ምዕራፍ 11 ከመምጣት በፊት አንድ ሐሳብ ከእናንተ ጋር መውራት ፈልጋለሁ። ይሄ ክፍል በደንብ ስሙኝ። አንድ 10 ደቂቃ መንፈሳችሁን ከጎን ጋር ያለው ሰው ጋር እንዳታወሩ ምናምን ነገር የላችሁ። እኔን ብቻ ተከታተሉኝ። ክብር ለኢየሱስ ይሁን። አሜን። አትወዛገቡ። እሺ አትወዛገቡ ምናምን መሳፍንት መጽሐፍ ለምን ተባለ ካላችሁኝ መጽሐፍ ቅዱሳችን የምናውቀው የሕግ መጽሐፍ 5 የቶራ ወይም የሕግ መጽሐፍ የሚባሉ ሙሴ ጻፋቸው ወይም የፔንታቱክ መጽሐፍ የሚሉ ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን እና ዘዳግም ተብሎ የሚጠሩ መጽሐፎች አሉ። እነዚህ መጽሐፎች ሙሴ በአገልግሎት ዘመን እያገለገለ የጻፋቸው የአገልግሎቱን ዘመን ሲያበቃ ወደ ተባለላቸው እስራኤላውያን ወደ ከናን ምድር ሳያስገባ የተሰጠው ዕድሜ አጭር ስለሆነ አለቀና በቦታው ተተኪ ሆኖ ህዝብ እስራኤላውያን ሊያስተምርና ሊያሻገር የተነሳው አንድ ብላቴና አለ። ማን ነው እሱ? ተባረኩልኝ። ኢያሱ አለ። ሙሴ ያለው 120 ዕድሜ ነበረ። 40 ዓመቱ መጀመሪያ ፋርዖን ቤት ነበረ። 40 ዓመት የአማቹን በግ ሲጠብቅ ነበረ። 40 ዓመቱ ደግሞ እስራኤላውያን በምድረ በዳ ሲመራ በመሃል አለቀው። የሆነ ሰው ግን ሊባርክ ዛሬ ማታ እየሰማችሁ ከሆነ ሊባርካችሁ። የሰማችሁትን ኪዳን ሳትፈጽሙ ጊዜያችሁ አይሄድም። አሜን። እኔ እያስተማርኩ እየተነበብኩ ነው ማስተምረው። በደንብ ስሙኝ። የሰማችሁት ኪዳን በህይወታችሁ ሳይፈጸም ዘመናችሁ አያልቅም። አሜን። እሺ እነዚህ ልበላችሁ። እነዚህ ሰምቼ ነበር ነገር ግን ሳይፈጸምልኝ አትልም። ቆሜ እያለ ዘመን እያለ የተነገረልኝ ይፈጸማል። ዘመናችሁ ሳይጠቀም አይሄድም። ሃሌሉያ። ስለዚህ ሙሴ እንደዛ ነበረ። 120 ዓመቱን ጨረሰ። ኢያሱ ተነሳ። እስራኤላውያን እየመራ ነበረ። የኢያሱ መጽሐፍ ምዕራፍ ባይዘዋይ 24 ነበረ። በ24 ምዕራፍ ውስጥ ከኢያሱ መሪነትን ተከትሎ የሚያስቀጥል ሰው አልነበረም። ከኢያሱ ተከትሎ የሚያስቀጥል ሰው አልነበረምና በ24ኛው ምዕራፍ ላይ ህዝብ እስራኤላውያን እንደዚህ ሰብስቦ እንደዚህ አለ። እናንተ እስራኤላውያን ሆይ አለ፣ እኔ የአገልግሎት ዘመንን ጨርሻለሁ። እኔና ቤተ እግዚአብሔርን እናመልካለን። እናንተ ስትሉ ብሎ ሲጠይቋቸው እስራኤላውያን እንደዚህ አሉ። በምድረ በዳ ታላቅ ተአምራት ያደረገልን የምንፈራው ድንቅና ተአምራት ያሳየን እኛን አለ እግዚአብሔርን እናመልካለን አሉት። ውሸታቸው። ኢያሱ ከፊታቸው ዘር እስክል ድረስ እንደዛ አላቸው። ነገር ግን ኢያሱ እንደዚህ አለ፣ የተናገሩት ቃል ለሚያስቀጥል መሪ ለመስጠት ሰው ከማጣቱ የተነሳ በመሃላቸው እንደዚህ አይነት አንድ ድንጋይ አቆመና እናንተ እስራኤላውያን ህዝብ አለ፣ ይሁን በረከት ሊባርካችሁ
ወይኔ እናንተ እኮ ያላችሁ የሆነ በረከትን ይባርካችሁ። የሰማችሁት ቃል፣ የታጠቃችሁት ወንጌል፣ የጠጣችሁትን መንፈስ ተተኪያችሁ በኢየሱስም አትጡ። መልካም ቤት ነበር። አባቱ ጥሩ ሰባኪ ነበር። መጨረሻው ሳይታወቅ አደባባዩ ቤቱ ተደፈረ ሳይሆን በአባቱ ላይ ያለው መንፈስ በልጁ ላይ ሰራ እስክትሉ ድረስ የሰማችሁት ወንጌል በእናንተ ምክንያት ከተማይቷን ይወረስ። ይባርካችሁ። እጆቻችሁን ከፍ አድርጉ አንድ ጊዜ። የሚያስቀጥል ትውልድ ካንተ ይነሳል። ሰምታችሁኛል ወይ? ደክማችሁ እየተራባችሁ እየተገፋችሁ ዋጋ ከፍላችሁ ነገር ግን ተሸክማችሁ የሄዳችሁን ወንጌል አቅማታችሁ የሆነ ቦታ ላይ ቀብራችሁ አጠፉም። የሰማችሁትን ወንጌል የሚያስቀጥል ትውልድ ከእናንተ ይነሳል። የሰማ አሜን ይላል ከኔ ጋር። ሃሌሉያ። በፍሬዘር ዘመን ፍሬዘር እንደምንም ብሎ ወንጌል ቢያስቀጥል በሱም ያልቅ ሳይሆን የልጅ ልጃቸው ምንድነው ሲባል እየጠጡት ወንጌል አለ። ቤታችሁን የሚያዝናና ይሄ ወንጌል የሚባሉ ከዘራችሁ ወንጌል የሚያስቀጥል ይነሳ። እኔ እናንተም ቢሆን አሜን ይላል። ሃሌሉያ። በጣም የሚገርመኝ ኢያሱ እንደዚህ ያለ የሚያስቀጥል ሰው አጣ፣ መሪ አጣ፣ ብትር የሚሰጠው ሰው አጣ። ዘራ አለና እናንተስ ምን ትላላችሁ ስል እግዚአብሔርን እናመልካለን አለ። እናንተ የገባችሁን ኪዳን አለ ከዚህ ድንጋይ ጋር ቃል ኪዳን አስገባለሁ አለና የአንድ ድንጋይ ሐውልት አቆሞ እስራኤላውያን እንደዚህ ብሏል ብሎ በድንጋይ ቃሉን አስቀምጦ በግዑዝ ላይ አስቀምጦ ኪዳን ያለው ህዝብ ከድንጋይ ጋር ኪዳን አስገብቶ ሙሴ ሄደ። እድሜውን አለቀ። የተነሳው ቀጣዩ መጽሐፍ መሳፍንት መጽሐፍ ነበር። የመሳፍንት መጽሐፍ ማለት ምንድነው ካላችሁኝ አቅም ያላቸው፣ ዝና ያላቸው፣ ምርጥ ጎሳ ያላቸው፣ የጦር አለቃ እና ጀነራል የሆኑ ሰዎች፣ ዝና ያላቸው ሰዎች የሆነ ጊዜ ይነሱና 40-20 ዓመት ከመሩ በኋላ እንደገና ይሞታሉ። ኃይል ሲነሳ እሱ ይነሳል፣ ሲሞት ደግሞ የኛው ይቀጥላል፣ ሲሞት የኛው ይቀጥላል። እስራኤላውያን ትክክለኛው ህይወት የሚመራ ሰው አልነበረም። ነገር ግን አንድ ነገር ልንገራችሁ፣ ሁሉም ነገር በተደፈነ ሰዓት ላይ እግዚአብሔር አንተን ይጠቀማል። በጌታ እንዳለቆም ሁለት እጅ ዘርጋ። ሁሉን ምዕራፍ በተዘጋ ሰዓት እግዚአብሔር አንተን ይጠቀማል። ሁለት እጅ ዘርጋ። እግዚአብሔር አንተን ይጠቀማል። እኔ አላቅም። በዚህ ጉባኤ መካከል የወደቀ ሰው የመሰለ የሆነ ክዳን የሚያስቀጥላል። እባክህ እንድትሰማ ፈልጋለሁ። ማን እንደሆነ አላቅም። በዚህ ጉባኤ መካከል በቀን 3 ጊዜ ለመብላት የሌለው ግን ወንጌል የሚያስቀጥል አንድ ጀግና አለ። የሰማ አሜን ይላል ከኔ አይታችሁ ከሆነ መጥምቁ ዮሐንስ ጠፍሬ አስራን የበረሃ አንበጣ ይበላል፣ ነገር ግን ለሚመጡ ሰዎች የሚበልጣል ብያለ ኢየሱስ ሲጠቅም ነበር። የሆነ አንድ ሰው ሊባርክ ወይ ለጌታ ወይ አንድ ሰው ሊባርክ ወይ ዘርጋ ሁለት እጅህን። ከዚህ በኋላ ካንተ የሚወጣው ከዚህ በኋላ አንተ ራሴ በተራ ነገር ወደ ቤት የምትገባ ሳይሆን ወደ ቤት የገቡ ሰዎችን ታወጣቸዋል። የሰማ አሜን ይላል ከኔ በጌታ የሆነ በረከት ልባርክ። ዘርጋ ሁለት እጅን። የሆነ በረከት ልባርክ። የሚያስቀጥል ትውልድ ካንተ ይነሳል። የሚያስቀጥል ትውልድ ካንተ ይነሳል። አማኝ ካለ ከኔ ጋር ድምፁ ከፍ አድርግና የሚያስቀጥል ትውልድ ይበለኝ። ከኔ ይነሳል። የሆነ ትንቢት ላውራ። ክፉ ሟርተኛ ሐሜት በአንተ ላይ ስላወራ ያንተ ኪዳን ወደ ቤት አይገባም። የአንድ ሰው ስም በአደባባይ ይጻፋል። የሆነ ሟርተኛ ድንጋይ ስለቆጠረ ጨሌው ስለቆጠረ በመጋረጃ ጀርባ የሆነ ስላሰረሰራ ያንተ ኪዳን አይፈርስም። የሰማ አሜን። አረፍ በሉ። የትኛው ቦታ መውደቅ አለብን ብላችሁ የምትንገዳገዱ ሰዎች እግዚአብሔር በተአምራት ያስቀጥላችኋል። ወለዚህ በሰው ይባርክ። እዚህ ልበላችሁ፣ የጠጣሁትን መንፈስ፣ የቆምኩበትን አለት፣ የተከተልኩትን ኢየሱስ ሊያስረሱን ነው ብላችሁ ተስፋ የቆረጣችሁ ሰዎች እግዚአብሔር እናንተን ይጠቀማል። የሰማ አሜን። በጣም የሚገርመኝ መጽሐፍ ቅዱስ ያነበብነው መሳፍንት የሚለው ቃል
ለአንድ ነገር ላይ ኃላፊነት ያለው ሰው ሆናል። በጌታ በኢየሱስ ስም እነዚህ እጆች አለቃ ይሁን። እስቲ ጉባኤ ከኔ ጋር አለቃ ነኝ በለኝ። እስቲ አሜን። እሺ አንድ ነገር ልንገርህ። ለማን አለቃ ትሆናለህ ካልከኝ ላባረሩክ ሰዎች አለቃ ነው። አሜን። ይነሳል ባሉ ሰዎች መካከል አለቃ ነው። አንዳንድ ሰዎች በተገፉበት መንደር አለቃ ይሆናሉ። ታምናለህ ወይ? በጌታ ታምናለህ ወይ? ሁለት እጅ ዘርጋ። መልእክት አለኝ። ማንም ከዚህ በኋላ እንደዚህ በርሞት አንተን አይንቀሳቀስ። አንተ ገዢ ነህ። አንተ አለቃ ነህ። አንተ ገዢ ነህ። ኩን ላይ ነው ሲያቱና እንደዚህ በልባ ፈርተህ ስፍራህን አትለቅም። በጌታ ይሄን መልእክት እስቲ ያስተላልፍልኝ። ፈርተህ ስፍራህን አትለቅም። አንተ በሉ ተባባሉ። ወሰት ከሆነ አንቺ ወንድ ከሆነ አንተ ተባባሉ። ከዚህ በኋላ የራስሽ የሆነ ነገር ለቀሽ ፈርተሽ አትሄጂም። ከዚህ ሰዓት ጀምሮ ለዛች መንደር ለዛ ጉዳይ አንተ አለቃ ነህ። አጨብጭ። እኔም ትምታለህ ላውጅ በጌታ ልንገራችሁ። ትላንትና አቅም የሌሉ ሰዎች ሊከተሏችሁ ይችላል። ትላንትና ምስኪን ሰዎች ምንድነው ችግር ሊሏችሁ ይችላል። ታላላቅ ሰዎቹ ጋር ስትሄዱ ነገሮቻችሁ ተቆልፎ ሊሆን ይችላል። ከዚች ሰዓት ጀምሮ ወይኔ እዚህ ቤት ነቃይ ያማኝ ብሎ ከዚች ሰዓት ጀምሮ ለዚህ ጉዳይ ማፍትሄ የሚፈጥረው ሰው ይሄ ነው የሚለው ታላላቅ ሰዎች እናንተን ይሰማሉ። ከዚች ሰዓት ጀምሮ ታላላቅ ሰዎች እናንተን ይሰማሉ። መልእክት ይሄ ነው። ምናምን ሰዎች ከዚህ በኋላ ይከተሏችሁ። ማፍትሄ የሚሰጡ ሰዎች ይከተላችኋል። እንደዚህ የሚል ቃል አለ። ካነበብነው ክፍል እግዚአብሔር ሰው አንብብልኝ። ገለዳዊውም ዮፍታሔ አንድ ገለዳዊ የሚባል አንድ ዮፍታሔ የሚባል ሰውዬው አለ። እሺ ጽኑ ኃያል ሰው ኦኬ፣ ጽኑ በጣም ብርቱ ሰው ነው ይላል። እሺ የጋለሞታ ሴትም ልጅ ነበረ። ኦኬ ገለዓድም ዮፍታሔን ወለደ። ገለዓድ የሚባል አንድ ሰውዬው ዮፍታሔን ወለደ። እሺ የገለዓድም ሚስት ወንዶች ልጆችን ወለደችለት። የገለዓድ ሚስት ከዮፍታሔ ቀጥላ ሌላ ወንዶች ልጆች ወለደችለት። እሺ ልጆቿም ባደጉ ጊዜ ልጆቿ ከዮፍታሔ ቀጥሎ የተወለዱ ልጆች እያደጉ መጡ። እሺ ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና ልክ ልጆቹ አደጉ፣ አቅም አገኙ፣ ፈጠን አሉ፣ ማውራት መቻል ጀመሩ። የሆነ የሀገሪቱን ሕግና ስታይል ማወቅ ጀመሩ። እንደነገርኳችሁ መጽሐፍ ቅዱስም ከዛ ክፍል ደግሞ መሳፍንት የሚለው መጽሐፍ አቅም ያላቸው መስፍን የሆኑ ሰዎች አቅም ያላቸው ሰዎች ማስተዳደር የሚችሉበት ጊዜ ሕግና ስርዓት ወግብም የእግዚአብሔር ድምፅ የሚሰማተው በሌለበት አካባቢ ጊዜ ዘመናትም ነበር። ስለዚህ ምንድነው ነገሩ ከተባለ እኛ አለ ዮፍታሔን አናውቀው። ምክንያቱም ይሄ አለ የሌላ አይነት ልጅ ነው እንጂ የኛ ወንድም ሊሆን አይችልም የሚለው ሐሳብ ዮፍታሔ ታናሽ ወንድሞች በሱ ላይ ክስ ያመጡ። የሆነ ግን እንደዚህ ብዬ ስናገር ከአንድ ሰው ጀርባ የሆነ ክስ ሲቀዳል። ጉባኤ አላቅም። ከአንድ ሰው ጀርባ የሆነ የሐሰት ክስ ሲቀደድ አየዋለሁ። ከዛ እንደዚህ አለና ልክ የእናታችን ልጅ አይደለህምና እሺ በአባታችን ቤት አትወርስም ብለው አሳደዱ። በእኛ አባት ውስጥ ተቀምጠህ መውረስ አትችልም አሉት። አሳደዱት አሉ ሰውየው። እሺ ዮፍታሔም አስቡ አባትን መውረስ አትችልም የሚባል ነገር አስታውሱ። ከኔ ጋር ናችሁ ወይ? ማንን መውረስ? ቢያንስ አሁን ወጣት የሆኑ ሰዎች በደንብ አያውቁምና ጋሻው ለምሳሌ ከተወለዱ እስከ ዛሬ ድረስ አባትን መውረስ አትችልም የሚባል ነገር ሰምተው ያውቃሉ? ከተወለደ እስከ ዛሬ ድረስ አባትን መውረስ አይችልም የሚባል ሰው አለ? ዮፍታሔ ግን እውነት የተዛባ ሰው ነው። አባትን መውረስ አልችልም ተባለ።
በደንብ ስሙኝ በደንብ እሺ። ዮፍታሔ ከወንድሞቹ ፊት ሸሽቶ አትዋብስም ስል እሱን ለመጋፈጥ እጁን ምንም አልሰነዘረም። ምንድነው ሲባል መሸሽ አለብኝ አለ። እየሰማ አሜን እየሰማ አሜን። እዚህ ጉባኤ ለማን እንደሆነ አላውቅም። የሆነ ጊዜ ደረሰልህ ሰው አለ። ጌታ ሆይ ጌታ የሆነ ጊዜ ደረሰልህ ሰው አለ። ትላንት አልፈልግም ብለህ ነበረ አንተ ና የሚባሉ ሰዎች ሃሌሉያ ጊዜያችሁ ደረሰ፣ ሰዓታችሁ ደረሰ። ሃሌሉያ ሃሌሉያ። ከዛ እንደዚህ ያለ ምንም አልጋ ከነሱ ጋር መጋፈጥ አልፈለገም። ምን አላለ ምንድነው ሲባል የአባታችን ነገር መውረስ አትችልም ተባለ። እሺ ሲባል አባታቸውን ርስታቸው ሁሉም ነገር ትቶ እግዚአብሔር ቀን ያወጣልኛል። የሆነ ግን አንድ ሰው የሆነ ትንቢት ነው በውርደት የተነሳበት በክብር ተመለሰ። ዘርጋ በተባረክበት በክብር ተመለሳለህ። ሃሌሉያ አማኝ ካለ ከኔ ጋር በክብር ይመለሳለሁ ይበላል። ሃሌሉያ ሃሌሉያ። እስቲ ጎን ያለውን ይሄ በጌታ አስተላለፈኝ። መውጣት በውርደት ከሆነ በክብር ትመለሳለህ። መውጣት በለቅሶ ከሆነ በሳቅ ትመለሳለህ። ሲናገር እንደዚህ አለ። አጨብጭብ በደንብ ያቀፋችን ሰው አጨብጭብ። ሃሌሉያ ዳዊት ዘር ለመዝራት ነደን ተሸክመን ስንሄድ በለቅሶ ነበር እንሄድ ነው አለ። የሰማ አሜን ይላል። ስንመለስ ግን ነዷችን ተሸክመን እየዘመረን መጣናል። የሰማ አሜን። ይሄው እግዚአብሔር ምስክሬ ነው። ለአንድ ሰው ይሄን ድምጽ አስተላልፋለሁ። አንቀሳችሁ በተነሳችሁበት እየሳቃችሁ ትመለሳላችሁ። ታምናለህ? ታምናለህ? በአንተ ህይወት የሆነ አሻራ ላሳርፍ ትፈልጋለህ? አናይም ብሎ ብዙ ሰዎች ገፍትሮ ያወጡት እንደ ትላንትናው አይደለም። እየተነሳችሁ ትመለሳለህ። ሃሌሉያ። ከዛ እንደዚህ ያለ ወንድሞቹ ሲገፉ ገፉትና በቃ አንፈልግም አለ። እሺ ሲባል ይሂድ ዮፍታሔ ይሂድ። ሁለት እጅ ከፍ ጉባኤ እግዚአብሔር እንደዚህ በላቸው አለ። ትናንት የገፉ እጆች ለመውሰድ እንደገና ይለምናሉ። ልንገራችሁ እግዚአብሔር ያውቃል ብላችሁ ትታችሁ ነገር ሰው አጥቶ ያስፈልጋል። እግዚአብሔር ያውቃል እኔ አቅም አጥቻለሁ ብላችሁ የሸሻችሁት ጉዳይ እኔ እዚህ ጉባኤ መካከል እኔ ድምጽ እየሰማሁ ተመለሰ። ከዛ እንደዚህ ያለና በጣም ሊጨርስ ቢበዛ አጭር ደቂቃ ጠብቁኝ። ከዛ ያለና ዮፍታሔ አባታችን ቤት ጉጣ ስሎት የአባቱን ቤት ተወጣ። እሺ ሸሽቶ ምን ሆኖ ሸሽቶ እስከለላናችሁ ማውራት እየቻላችሁ የሸሻችሁት ጉዳይ አለ። መከራከል እየቻላችሁ የሸሻችሁት ጉዳይ አለ። መቆም እየቻላችሁ የሸሻችሁት ጉዳይ አለ። መጋፈጥ እየቻላችሁ የሸሻችሁት ጉዳይ አለ። እዛው ቦታ ቆማችሁ መታየት እየቻላችሁ አቅም ያጣችሁ የሸሻችሁት ጉዳይ አለ። ማውራት እየቻሉ አንቺ አያገባሽም የተባልሽው ጉዳይ አለ። እኔ አላቀም የሆነ አንድ ሰው በተከለከለበት ለምስጋና ይጠራል። የሰማ አሜን። ከዛ እንደዚህ ያለና ልጁ ምን ሆነ? አባቱን ቤት ትቶ ሸሸ። እሺ በጦር ምድር ተቀመጠ። የሰማ እሺ ምናምንቴዎችን ሰዎች ምን ሰዎች በጌታ ጉባኤ ከኔ ጋር አውራ። ምን አይነት ሰዎች? ምናምንቴ ሰዎች አንተን ቢከተሉ ለችግር መፍትሄ መስጠት ይችላሉ? ጉባኤ ከኔ ጋር ያውራል። መፍትሄ ሊሰጡ ይችላሉ?
አንዳንድ ጊዜ አሁን ለምሳሌ ነቢያቶች መንገድ ዳር ላይ ሲቀመጡ የነሱ ተመሳሳይ ሆኑ ሰዎች ይቀመጣሉ። አንድ ላይ ሲቀመጡ ለነሱ አስፈላጊ የሆነ እርዳታ ሊሰጣቸው አይችሉም። ምክንያቱም አቅም ስለሌለው ነው። የሰማ አሜን። አንድ ሰውየው ግን ዝንጥ ያለ ፋብሪካ ያለው ሰው ቪኤት ለክሰስ መኪና ይዞ አምጥቶ ጎናቸው ላይ መጥቶ ከተከተላቸው ነው ወይ ቆማቸው እነዛ ሰዎች ከዛ መንደር ማንሳት ይችላል አይችልም ወይ? ምክንያቱም ምን አለ መሰላችሁ ዛሬ ማታ ግን የሆነ ትንቢት ላውጅባችሁ ተዘጋጅቻለሁ። የሰራዊት ጌታ እግዚአብሔር ለገፋችሁ ጉዳይ ላስጨነቃችሁ ጉዳይ ምናምን ሰዎች ሳይሆን መፍትሄ የሚፈጥሩ ሰዎችን ይሰጣቸዋል። የሰማ አሜን። ከዛ እነዚህ ዮፍታሔ የአባቱን ቤት ትቶ ሄደና ጦብ ምድረ በዳ ላይ ተቀመጠ። ጦብ ምድር ላይ ሲቀመጥ ዮፍታሔን ሲከተሉ የነበሩ ሰዎች ምንም አይነት መብት ሊሰጡ የማይችሉ ሰዎች ነበሩ። እነዛ ሰዎች ዮፍታሔን ተከተሉ። ዮፍታሔን የተከተሉ ሰዎች ተባርሮ ሲሄድ ምናምን ሰዎች ናቸው። ከኔ ጋር ናችሁ ወይ? ተባርሮ ሲሄድ ምን አይነት ሰዎች ናቸው? ምናምን ሰዎች ዮፍታሔን ተከትሎ ሄደዋል። እሺ ከዚያም ወራት በኋላ ዮፍታሔ ከዛ ሀገር ልክ እንደተነሳ ከዛ ወራት በኋላ የአሞን ልጆች ወይ ሁለት እጅ ታነሳለህ። ይሄ ወር ላንተ የስደት ከሆነ ቀጣዩ ወር ላንተ የሚደረገው አሜን። አጋኖ ኦኔሲ ሁለት እጅ ዘርጋ ዘርጋ ሁለት እጅ። ይሄ ወር የድካም ከሆነ የነገ ወር የእረፍት ወር ነው። ሰዎች ፊታቸውን የሸፈኑ ወር ከሆነ ቀጣዩ ወር የምትባረክበት ወር ነው። ቀጣዩ ወር የምትገፋ ከሆነ ቀጣዩ ወር የምትባረክ ወር ነው። የሰማነ ሌላ ኢየሱስ አንተ ብቻ ያለ ልንገራችሁ። ይሄ ወር ምንድን ነው? የካቲት ነው አይደል? የካቲት 20 ምናምን ነው። ይሄ ወር የክስ ወር ከሆነ የካቲቱ ካለቀ በኋላ ቀጣዩ ወር ምንድን ነው? መጋቢት ወር ነው። መጋቢት ወር አረፍ ብለህ የምትቀመጡበት ወር። የሰማህ ከኔ ጋር አሜን ይልሃል። እሺ መልእክት እያስተላለፍኩልህ ነው። ይሄ ወር ብዙ ሰው አንተ መጥተው እየነደፉ ያስቆሰሉ ወር ከሆነ ቀጣዩ ወር ግን እሰይ በኢየሱስም አወጅኩ። እንደዚህ ነው። ዮፍታሔ ከትንሽ ወር በኋላ ዮፍታሔ ምንድነው የሆነው? እሺ ከእስራኤል ጋር ይዋጉ ነበር። እስራኤል ከማን ጋር ነው የሚዋጉት? ከአሞን ልጆች ጋር። መጽሐፍ ቅዱሳችን ላይ አሞንና ሞዓብ የሚባሉ በሎጤ ልጆች ምክንያት የተወለዱ ናቸው። ሎጤ ሲካር መንፈስ ውስጥ ከገባ በኋላ ከአባታቸው የወለዱ ሞዓብና አሞን የሚባሉ ልጆች አሉ። እነዚህ በጣም ከእስራኤላውያን ጉባኤ ውስጥ እንዳይቀላቀሉ ክፋት የሰሩ ሰዎች ናቸው። ስለዚህ ፕሮግራማቸው ምንድነው? ዕለት እስራኤል ጋር ይዋጋሉ። አሞንም ይዋጋል፣ ቀጥሎ ደግሞ ሞዓብም ይዋጋል። አሁን በዚህ መሳፍንት ዘመን ከእስራኤል ጋር ሲዋጋ የነበረው ምንድነው? የታናሽ ልጇ ስም የተጠራ አሞን ተብሎ እንደ አገር የተጠራ። እነሱ የሚያደርጉት ምንድነው? ካሞሽ የሚባለው የራሳቸው ጣዖት ያደርጋሉ። በእስራኤላውያን አምላክ አያመልኩምና አያምኑም ነበር። ምንድነው ሲባል ከእስራኤላውያን ጋር ሞዓባውያን አሞናውያን አንድ ቀን ውጊያ ተነሱ። ለካ እስራኤል ከአሞን ጋር ሲዋጋ ዮፍታሔ በመካከላቸው አልነበር። የሰማ አሜን። እግዚአብሔር አንተን ሊያከብር ሲፈልግ ጠላትን ከጠላት ጋር ያጋጫል። የሰማ እግዚአብሔር ሊያከብር ሲፈልግ ጠላትን ከጠላት ጋር ያጋጫዋል። አሜን። ከዛ እንደዚህ ያለ መልክ አሞን ልጆች ከእስራኤል ጋር ውጊያ ሲጀምሩ ውጊያው ከበደባቸው። እሺ የአሞን ልጆች ከእስራኤል ጋር በተዋጉ ጊዜ የገለዓድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። አንድ ነገር ልንገራችሁ። ልክ አሞንና እስራኤላውያን አንድ ቀን ሲዋጉ እስራኤላውያን እየደከሙ መጡና የአሞን ልጆች ማለት የእስራኤላውያን ልጆች አሰቡ። ለዚህ ውጊያ አንድ ሰው ኃያል የሆነ ሰው በመካከላችን ነበር። እሱ ብሎ እኛ አሸናፊ እንሆን ነበር። ይሄንን ሰውዬው ወዴት ሄደ ሲላካ ተራ የአንድ አባት የአንድ ግለሰብን ቤት አትወርስም ተብሎ የተባረረ አንድ ዮፍታሔ የሚባል ሰው አለ። የሰማ ልክ አንድ ዮፍታሔ የሚባል የተባረረ ሰው ነበርና ምንድነው ነገሩ ተብሎ ሲጠየቅ አንድ ሰውዬው የእስራኤላውያን ሽማግሌዎች ቀና አሉትና ለዚህ ውጊያ መፍትሄ የሚሆንልን አንድ ሰው አለ። የት ነው እሱ ሰውዬው ሲባል ትላንት ገለዓድን አትወርስም ብሎ ወንድሞቹ ያባረሩት አንድ ዮፍታሔ የሚባል ሰው አለ። ይሄ ዮፍታሔ ቢመጣኛ በዚህ ውጊያ ላይ ለኛ መፍትሄ ማምጣት ይችላል። አሜን። አንድ መዛሬ ማታ ማወጅ
አይመስለኝም። ትንቢት እየተናገርኩልህ ነው። ስማ የረሱ ሰዎች ያስታውሳሉ። አሜን። እሺ በዚህ ዓመት እንደዚህ ልበል፣ አብሯችሁ የሚበላ የሚጠጣ የቅርብ ወዳጅ የሆነ ሰው አይደለም፣ የገፉ ሰዎች ያስጠጋቸዋል። ሃሌሉያ አሜን። ምክንያቱም ምንድነው ካላችሁኝ በጣም ደስ የሚለኝ አንድ ነገር አለ። የሰማ አሜን። ምክንያቱም አንድ ደስ ያለ ነገር አለ። ትላንት ገፍትሮ ምናምን የጣሉት ዮፍታሔ ተባርሮ ሲሄድ ሲከተሉ የነበሩ ሰዎች ምናምን ሰዎች ናቸው። እውነት ነው ውሸት? ዮፍታሔ ተባርሮ ወደ ጦብ ምድር ሲሄድ ዮፍታሔን የተከተሉ ሰዎች ምንድን ናቸው? ምናምን ሰዎች ናቸው። ውጊያው ከበዛ በኋላ ዮፍታሔን ከሄደበት ለመጥራት የሄዱ ሰዎች እነማን ናቸው? የአገር ሽማግሌዎች። የሰማ አሜን። ትላንት ትንሽ የሚያስጠጋ ስፍራ ያሳጧችሁ ሰዎች ዛሬ ግን ታስፈልጋለህ እያሉ ይመጣሉ። እኔ ራሱ ደስ ብሎኛል። ትላንት ለአንድ ቀን ማረፊያ የከለከሉ ሰዎች የሰማ አሜን። ትላንት ለአንድ ቀን መደገፊያ የከለከሉ ሰዎች ዛሬ እግዚአብሔር አንተን ጎበኝተዋል። አንተ ግን ታስፈልጋለህ እያሉ ኃያላን ሰዎች ይመጣሉ። በጌታ በኢየሱስ ክርስቶስም ከነዚህ ሰዎች መካከል ሁለት እጅ ያለው ከፋንዳ ነቃበላ ትምት ውስጥ እየገባው ነው። የማይጠቅሙ ሰዎች ከዙሪያቸው ይጠረጉ። የማይጠቅሙ ሰዎች ከዙሪያቸው ይጠረጉ። ምን ያርግ? ሃሌሉያ እግዚአብሔር ምስክር ነው። አሜን። ሁለት እጅ ከፍ ታደርግልኛል ወይ ጌታ? አባ እነዚህ እጆች በጌታ በኢየሱስም ይዞ የማያውቁ ሲከት ያዙ። ባረካቸው። እኔ ሁለቱም በስመጣ ነው እንደዚህ ነገር ማውራውና በእግዚአብሔር ቃል ውስጥ ነኝ ያለሁት። ልክ ምናምን ሰዎች ከሄዱ በኋላ ጉዳዩ ሲጠነከርባቸው ትላንት አንፈልግም ያሉት ሰዎች ምን አደረጉ? የአገር ሽማግሌዎች ኮፍያቸው እንደዚህ አድርጎ እንትናቸው አድርጎ ከዘራቸውን እንደዚህ መሬት ላይ ጠብ አድርጎ ምንድነው ሲባል ዮፍታሔ ጋር መጥተው ቆመዋል። ትላንት አብሮ ከዮፍታሔ ጋር የተቀመጡ ሰዎች ምናምን ሰዎች ናቸው፣ መፍትሄ ማምጣት የሚችሉ ሰዎች አልነበሩም። አሁን ግን ዮፍታሔ ቀና ብሎ ሲያዩ የአገር ሽማግሌዎች ከበዋል። እነዚህ ሰዎች ማን ናቸው ብሎ ሲያዩ የአገር ሽማግሌዎች በዮፍታሔ መንገድ ላይ ቆመዋል። ቆሞስ ምንድነው ብሎት እግዚአብሔር ሰው ዮፍታሔ አለ ና ዮፍታሔና ትላንት የገፋ እጅ ዛሬ ያቅፋቸዋል። አለ ወይ ከኔ ጋር አላችሁ? ልባርካችሁ። ትላንት የገፉ ያቅፋቸዋል። እሺ ከአሞን ልጆች ጋር እንዋጋ ዘንድ ዮፍታሔ ጉዳዩ ከባድ ነው። ምንድነው ስል ከአሞን ልጆች ጋር መዋጋት ስለፈለገ ማለት አንተ ና አሉት። እሺ አለቃችን ሁን። እግዚአብሔር ምስክር ነው። የገባው አሜን። ምክንያቱም ትላንትና ያባረሩ ሰዎች የመጀመሪያ የደብዳቤያችሁ ርዕስ አለቃችን ሁን። እንደገና እንድታጨበጭቡ እንድታውቁ ፈልጋለሁ። ገለዓድን ቤት ትንሽ ካሬ ምትሩን የተወሰዱ የአባቱን መሬት አትወርስም የተባለ ሰው በአገራቸው ሁሉ ላይ አለቃ ለመሆን ና። እግዚአብሔር ምስክሬ ነው። መልእክቴ ይሄ ነው። ትንሽ ነገር የከለከለ ብዙ ነገር ያሳቅፋል። እዚህ ጉባኤ መካከል የሆነ ነገር ለማውሰድ እየሄዳችሁ ተከልክላችሁ ፊታቸው ጠቁሮባቸው እናንተ ላይ የሆነ መጥፎ ፊት አምጥቶ አያገባም ተነስ ከዚህ የተባላችሁ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። የተከለከላችሁ ትንሽ ነገር ነው። በእጃችሁ ሊገባ ያለው ሌላ ስልጣን አለ። አንተ ትንቢቱ ከባድ ነው። የተከለከልከው ትንሽ ነው። ሊታቀፍ ያለው ትልቅ ራእይ ነው። እኔ ሊቀመጥ ነው ከአንተ ላቃበል ችግር የለም። የተከለከልከው በለው እሱ ትንሽ ነገር ነው።
ከመሲ ቤት ከነሱ ቤት ከልጅ ልጃቸው ወደ ጌታ ቤት ብሮጡም ሰው አይወጣም ከተባልክበት አንተ ትወጣለህ። ቢማሩ ቢነግዱ ምንም የትም ቢወጡ ሰው አይሆን የተባልክበት አንተ ሰው ትሆናለህ። አሜን። ከዛ ልካለን ምን ወስባል ምን ያችሁን የትምህርት ርዕስ ምንድነው ካላችሁ ልንገራችሁ። እግዚአብሔር ምስክሬ ነው፣ አለቃ ትሆናለህ። አሜን። ልንገርህ ባሰቃየኝ ማጣት ላይ አለቃ ትሆናለህ። ወይ ያመነ አማኝ እዚህ ቤት ባገኝ ባሰቃዩ ክፉ ሰዎች መካከል አለቃ ትሆናለህ። እየተናደዱ ቢሆን አለቃ ትሆናለህ። በትንሽ ነገር የሚናደዱ ሰዎች እጥፍ ስትጨምር ያዘ። በጣም እየጨረስኩ ነው፣ በደንብ ስሙኝ። ከታም ድረስ ባለ በእኛ ላይ አለ የመጀመሪያው ስገኛቸው ምንድነው? አለቃ። እሺ ዮፍታሔ፣ በደንብ ስሙኝ። ዮፍታሔ እንደዚህ ያለ በጣም ደስ ያለ አንድ ነገር ልነግራችሁ ፈልጋለሁ። ዮፍታሔ እንደዚህ ያለ እሺ የገለዓድ ሽማግሌዎች ጋር መጣው ብሎ ዮፍታሔ ሙቀት አልተሰማውም። እንደዚህ መጣችሁ ምናምን ነገር አላለም። ዮፍታሔ ልክ ልካቸውን ማውራት ፈለገ። ምን አላቸው? የጠላችሁኝ በደንብ እንደዚህ ያለ አፉን ሞልቶ የጠላችሁኝ አለ። ከአባቴም ቤት ያሳደዳችሁኝ ከአባቴ ቤት ጭምር ያሳደዳችሁኝ አለ። እናንተ አይደላችሁም ወይ? አሁን በተጨነቃችሁ ጊዜ አሁን ስትጨነቁ ጊዜ አለ ለምን ወደ እኔ መጣችሁ? ለምንድን ነው ወደ እኔ የመጣችሁት አላቸው። እግዚአብሔር ነገሥታቶች ወደ እናንተ እንዲመጡ የሚያደርግ ግሎሪ ይጨምርላችኋል። አሁን ስትጨነቁ ነው እንደመጣችኋል። እሺ የገለዓድ ሽማግሌዎች ዮፍታሔን እንደዚህ ያሉ፣ እሺ ከእኛ ጋር እንድትወጣ አንተ እኮ ከእኛ ጋር እንድትወጣ ከአሞንም ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን። አንተን ለማባረር ሳይሆን እንድትዋጋና አለቃችን እንድትሆን ተመልሰን መጣ። ትናንት ማባረራችን እውነት ነው፣ ግን ዛሬ አለቃ ነን። እሺ በገለዓድ ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። የሰማው አሜን። የአባትን ቤት መከለከልህን እናውቃለን፣ ግን አለ በዛው ከተማ ላይ አለቃ ትሆናለህ። አገለግላለሁ በይጸልላችኋለሁ፣ ግን ይሄን ቃል በደንብ ሰሙ። እሺ ዮፍታሔም የገለዓድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔርም በእጄ አሳልፎ ቢሰጣቸው እኔ አለቃችሁ እሆናለሁን አላቸው። እሺ የገለዓድን ሽማግሌዎች ዮፍታሔም እግዚአብሔር በመካከላችን ምስክር ይሁን አታጨበጭበ ጉባኤ መካከል የሚሸለም ሰው አለ። ጉባኤ መካከል የሆነ የሚሸለም ሰው አለ። ትላንትና ሲናደድ የነበሩ ሰዎች ሞር እንድናደዱ ወደ ሌላ ዳይሜንሽን የሚገለጡ ሰዎች አሉ። ከኔ ጋር ናችሁ ወይ? እግዚአብሔር አምላክ በገፉ ሰዎች መካከል ይሾማችኋል። አማኝ ካለ ከኔ ጋር በእግሩ ብድግ ይበልና እኔ አለቃ ነኝ ይበል። ታምናለህ? ዘርጋ ሁለት እጅ የሰራዊት ጌታ እግዚአብሔር በዚህ እጅ ሰርታችሁ አለቃ ትሆናላችሁ። ሃሌሉያ! እግዚአብሔር ምስክሬ ነው። እግዚአብሔር በገፉ ሰዎች መካከል ማየት አልፈልግም ባሉ ሰዎች መካከል ይነሳል በተባሉ ሰዎች መካከል እግዚአብሔር ገዢ ያደርጋቸዋል። አረፉ በሉልኝ ብራቲያኖ ካማሴደቬኒያ ሃሌሉያ! አለቃ ናችሁ። አሜን። ልጸልላችሁ። እግዚአብሔር ምስክሬ ነው። በትንሽ ነገር የምናደድ አጋንንት ስትጨምር ያዝናል። በትንሽ ነገር የምናደድ አጋንንት ስትጨምር ያዝናል።
ራዚያ ካማሶኒያ ራዲያዶ ቫጀና ሃሌሉያ ሁለት እጅ ከፍ አድርገን ሙርታኒያኖ ሰካቢያኖ ሃሌሉያ እግዚአብሔር ከሕይወታችሁ የሚያስር ነገር ይበጥስ። አሜን አሜን መጥፎ ነው የመታሰር የሚባል ነገር። አሜን እግዚአብሔር ምስክሬ ነው። ምን እንደማለት ታውቃለህ? ትንሽ ነገር ስትጨምር የሚያዝኑ ሰዎች አያሉ። አሜን እግዚአብሔር ግን እንደዚህ ብሎኛል፣ እንደገና ትጨምራለህ፣ እንደገና ያዝናል ማለት። አሜን የሰማ ሰው አሜን። ትንሽ ነገር አንተ የሆነ ከፍታ ላይ እንደዚህ ስትል በጣም ውስጣቸው ግሎ ያለ ከአንገት በላይ እንኳን ደስ አለ የሚሉ ሰዎች አሉ። እነሱ የፈለጉት ይናገሩ እንጂ ዓመት የምትጨምርበት ዓመት ነው። የሰማ ሰው በነገራችን ሰይጣን በተራሰው ላይ አይናገድም። የሰማ በተራሰው ላይ አይናገድም። እግዚአብሔር ካዳባሽና ባንስ አሜን አሜን። እጆቻችሁን ዘርጉልኛል ወደዚህ እግዚአብሔር ሰው ጋር ዘርጉልኛል። ከዚህ ሰዓት ጀምሮ በለው አንተ በብዙ ትጨምራለህ። በትንሹ የሚናደዱ ያ ሰዎች እጃቸው በአፋቸው ላይ አስቀምጦ እግዚአብሔር እንድሪያስን ቀየረው እስክሉ ድረስ ይባርካል። እንድሪያስ ማን ነው? አታጨበጨበ። እኔ አንድ ነገር ልነግራችሁ ፈልጋለሁ። ይሄን ሰው እግዚአብሔር ምስክሬ ነው። የሆነ መስላል ሰው እንደዚህ አቆሞ በደረጃ ላይ እንደሚሄድ ይሄ ሰው በደረጃ ላይ ሲጨምራል። የሰማን ከኔ ጋር አሜን። ታምናለህ? አንተ ህይወት ላይ ቃል አውጣ። እግዚአብሔር እንደዚህ ብሎኛል፣ የሆነ ደረጃ ላይ እንድጨምርበት ጊዜ ሰጥቷቸዋል። ወይኔ የሚቀበል ሰው ቢኖር ሁለት እጅ ከፍ ያደርጋል። ሁለት እጅ ከፍ ያደርጋል። የገፉ ሰዎች ይቀበሏቸዋል። ሰምታችሁኛል ወይ? የገፉ ሰዎች እየለመኑ ወደ አንተ ይመጣሉ። የጌታ ሰው እኔ ልንገርህ፣ በትንሽ ነገር ሲከፈት የሚናደዱ ጠብቅ። እግዚአብሔር በቅርብ ቀን እስክናደዱ ድረስ ከፍቶ ሲሰጣል። እንዴት ተሳካለት ብሎ እስክናደዱ ድረስ እግዚአብሔር የበረከት ደጅ ሲከፍትልህ ያለው እዚህ አካባቢ ለአንድ ሰው ሊተነብይ ወይ እግዚአብሔር ምስክር ነው። ብድግ በልልኝ አንተ ያንተ ልጅ ፕራቲያ ኮማንሴና በትንሽ ነገር ማረፍ ፈልገህ ማረፊያ ያሳጡና የገፉ እጆች እዛ አንተ ስትመለስ በውደት ይመጣል ብሎ ነው የሚጠብቁት። እግዚአብሔር ግን እንደዚህ ያለ ልጄን አለ አንተ እዚህ ነው ያለው እነሱ እዛ ማለት ነው። ምን አለ መሰላችሁ? ከጤንነት እንዳትሆን ከምትሰራው ስራ ላይ ትርፋማ እንዳትሆን ሰርተህ ባዶ እንድትሆን በአንተ ላይ የሚያሰሩ ሰዎች ወደዛ መስመር አያሉ። እግዚአብሔር ምስክር ወደ ኮፋ መስመር ወስዶ ይሁን በአንተ የሚሰራ መንፈስ አለ። አንተ ወደ ወላይታ በኩል ምን አለ? መኖሪያ የአባቶች ቤት እዛው ላይ ታለ። እኔ አንተን ሆነ ጨበጭበ ከዛ ቦታ ያንተን ጉልበት ያንተን አለመነሳትን የሚፈልጉ እጆችን አለ እግዚአብሔር ይነበት ይችላል። አሜን አሜን። ከስራ እየለመንሃቸው አትሄድም። እግዚአብሔር ነገርን አንተ በሲፋት ይጨምራል። አሜን አሜን። የሰማ አሜን አሜን። የሰማ አሜን አሜን። ላንተ የሆነ ትንቢት ላውራልህ። በትንሽ ነገር ላይ እንደዚህ አድርገው የገፉ ሰዎች በትልቅ ነገር ይጠራሉ። አሜን አሜን። የሰማ ሰው ቢሆን አሜን ይላል። እሺ ቢባል ሲደርሳል ብለህ ታምናለህ ወይ? ሁለት እጅ ዘርጋ። የሰራዊት ጌታ እግዚአብሔር በገፉ ሰዎች መካከል አለቃ ያደርጋል። አሜን አሜን። እግዚአብሔር ምስክሬ ነው። ይሁን ድንቅ የሆነ ምስጋና አዘጋጅተህ
እግዚአብሔርን ከኛ ጋር እንድታመስጉን የምትለው ፕሮግራም ተዘጋጅቶ ሲመጣልህ ያለ አሜን የሰማ አሜን ኢየሱስ አመት ስትል በጉባኤ መካከል እግዚአብሔር ምስክሬ ነው ይሄ አመት ሳይዘጋ ለብዙ ሰዎች ተሳክቶልሃል የምትጠብቁት ሲገባል ተሳክቶልሃል ምን ደብዳቤ ሲገባል አንተ በሽተኛ አትሆንም ከነሱ ዝቅ ብለህ አትገኝ ውርደት እንደሚጠብቁ እንስሳ ሰዎች መውጣት በውርደት ከሆነ መመለስ በክብር ነው የማይቀና አሜን ይላል ቁጭ በልልኝ ባይዛው አሜን ያልካ አንተ ማለት ነው አንተ አይደለም አንተ ጉልበት የወጣ ሰው የተወለድክበትን አገር የሚያስጠራ ሰው ሲወጣ ያለ የማይቀና ሰው ጉባኤ መካከል አሜን ይላል እሱ እንደ ቹምፖ እንዳይጠፋ እስከዛሬ ድረስ አምጥቷል ከተማይቱ ውስጥ እንደ አነጋጋሪ ሰው ነው የሚነሳ ሰው ከሱ ጉልበት ሲነሳ ያለ ቅድም የኢያሱን ነገር ሳወራ እግዚአብሔር ይህንን ሰው አሳይቶኛል ቤት መካከል እግዚአብሔር አለ ስሙን የሚያስጠራ ሰው ሲያስነሳ ያለ የሰማ ሰው ከኔ ጋር አሜን ይላል የሰማ ሰው አሜን ይላል የሆነ አንድ ሰው እባክህ ቲኬት መቁረጥ እፈልጋለሁ የሆነ ቲኬት መቁረጥ እፈልጋለሁ ክብራችሁ ወዳለበት ሳትቆሙ የምትቀጥሉበት ክብር አለ የሆነ ቲኬት ልምጣልሽ አንቺ በልግረኝ ጃጃጆ እኔ አንተ ቢሆን ሁለት እጅ ከፍ አድርጋለሁ ያው እግዚአብሔር በገፉ ሰዎች መካከል አለቃ ያደርጋቸው የሰማ አሜን የሰማ አሜን እግዚአብሔር ምስክሬ ነው በመጥፎ ነገር ብቻ የተጠራ የእናንተ ስም በከፍ ባለ ነገር መጻፍ ይችላል ፕሮፌት እግዚአብሔር እንደዚህ ብሎኛል በጉባኤ መካከል ብዙ ሰዎች በመጥፎ ነገር የተጠራው ስማቸውን እግዚአብሔር እንደዚህ ብላቸዋል በሌላ ክብር ስማቸውን ይጠራል እግዚአብሔር እንደዚህ ብሎኛል ሰዎች የሆነ ነገር ሲቀየር ወይ የከተማ ውስጥ የሆነ ነገር ሲቆም የሆነ ዜና ይከፍታል ኢቲቪ የሆነ ኢቢኤስ ምናምን ተብሎ ዜና ነው የሚጠራ ልክ ዜና እንደሚጠራ እግዚአብሔር በቃ የሆነ ትልቅ ዝና ላለው ሰው ትልቅ አቅም ላለው ሰው ትልቅ ነገር ያለው ሰው ሰዎች ምንድን ያደርጉት ስለዛ ጉዳይ የዜና መነጋገሪያ አድርገው ያወራሉ የሰማ አሜን እኔ አላቅም ግን እግዚአብሔር ምስክር ነው የሆነ ተጠርቶ የሚሾም ሰው አለ